ጸበሉን ምርጩን ቤቱንም እንዳለ ይረጭ። እስቲ ገነት ላይ ያለው ነገር አሁን ከውጭ ነው የመጣችው 2 ወር 3 ወር ሙሉ አይደል? ስለዚህ መጀመሪያ እዚህ እንትን ከማለቷ በፊት ላይ ያለው ነገር እንትን ገኒ ምን ሆና ነው እናቴ? ገነት ጸበሉ እኮ ነው ሳሚ፣ ጸበል እና ጸበል ጸጥ ያደርጋል እንዴ እናቴ? ሰላም እንዴት ናችሁ ቤተሰብ? እኛ አለን እግዚአብሔር የተመሰገነ ይሁን። እንግዲህ ያው ዛሬ ለኔ በጣም ትልቅ ቀን ነው፣ የደስታ ቀን ነው። እኔ ድጋሜ እንደተወለድኩ ነው የምቆጥረው። እናቴ በቃ እንደዚህ ሆና በማየቷ በጣም ደስ ብሎኛል። እግዚአብሔር ይመስገን። በቃ እኔ እንጃ ያሳለፍነውን ነገር ታስታውሳለህ አይደል ናቲ? አዎ ማለት በጣም ብዙ ጣውረዶች ነው፣ ብዙ መከራ አይተን በጣም ብዙ ነገር አሳልፈን ነው እዚህ የደረስነው። እንግዲህ ገኒንም በስተመጨረሻ አግኝተናታል ማለት ነው። እግዚአብሔር ይመስገን። ያው ከዚህ በፊት ሲፈጠሩ የነበሩትን ነገሮች ሁላችሁም አይታችኋል ቤተሰቦች፣ እና ሁላችሁም ከኛ ጋር ነበራችሁ። ሙስሊሞችም ክርስቲያኖችም በቃ በጸሎታችሁ እያገዛችሁን ነበርና እኛም አንዳንድ ነገር ስናጠፋ እየተቆጣችሁን ኮሜንት ላይ እየሰደባችሁን ነበረ። ሁላችሁንም እናመሰግናለን። በዚህ አጋጣሚ ያው እናቴ እንግዲህ ተመልሳለች። ትላንትና እንግዲህ የተፈጠረውን አይታችኋል ናቲ። እዛ የሄድንበት ቦታ እሷን ያገኘንበት ቦታ እኔ እንዲሁም አላመንኩም ነበር። በቃ እኔ ክፍለ ሀገር ሄደን የእሷን ሞት ልናረዳ ነው በቃ የመሰለኝ ናቲ። ምክንያቱም በቃ እኔ እናቴ ሲሆነ እኮ ይሰማሻል አይደል? የሆነ ስሜት በቃ የምትሞት የሞተች እየመሰለኝ። ምክንያቱም 2 ወር 3 ወር ቀላል አይደለም ናቲ። እና በቃ የሞተች መስሎኝ ነበር። ግን ያው እግዚአብሔር መልካም ነው፣ ለዚህ አበቃት እናቴ፣ ለቤቷ አብቅቶልኛል። ከአሁን በኋላ በቃ ከስነ ስርዓት ራሱ ትናንት አንተ ተስፋ ቆርጠህ ክፍለ ሀገር ሄጄ በቃ ልንገራቸው አስበዋል። ትንሽ ደቂቃ ባንታገስ እሷ እስክትመጣ ምናምን ባንጠብቅ እኮ ነገሮች አንደኛ እሷም አትገኝም ነበር፣ ሁለተኛ ደግሞ አንተም ችግር ውስጥ ነበር የምትገባው። እኔ እንጃ ብቻ እኔ የጸጉራም ነገር ደግሞ ግራ አጋባኝ። ተዋታትን የጸጉራም ነገር የዛኔ እኮ አልነበረም ማለት ሳጠፋ በፊት እሱማ አንገቷ ላይ የታሰረው ነገር ነበር እኮ። ይህን ሁላ ታምር እኮ እንትን ሲልብን የነበረው እኛ ደፍረን እስክንፈታው ነበር እንጂ ያው በእርግጥ ደፍረን ልንፈታው ነበር፣ ብዙ ችግር አስከተለብን እና ያን ደፍረን እንደፈታ ነው እኮ በቃ ተገኝታለች። በቃ ዋናው ደስታችንን ማጣጣም ነው። ሳም ለምንድን ነው አንተ ዝም ብለህ? አይ አንዳንድ ነገሮችን እኮ ዝም ብለን እንትን ማድረግ የለብንም። አሁን ለምሳሌ ትላንትና ራሱ ያየነው ደም እኔ ስለ ግራ አጋብቶኛል። ሳም ለምንድን ነው እንደዚህ ነገር የምታወራው? እንዴ እኔ እናቴ እንድትጎዳብኝ አልፈልግም። ይክራም ድጋሜ ሌላ ችግር ውስጥ መግባት አልፈልግም። በቃ ከአሁን በኋላ እናቴን እየተንከባከብኩ በሰላም መኖር ነው የምፈልገው ናቲ። ምንም እኮ አልሆነችም። ዋናው በጤናዋ ማግኘቷ አይደል? ማግኘታችን እሱማ ግን ይኸውልሽ ይክሩ ጤናም እኮ የሚኖረው እኮ የሆነ ነገር አንቺ ስትጠነቀቂ ነው አይደል? እኛ ትላንትና ያየነውን ነገር ችላ ብለን የምናልፍ ከሆነ ደግሞ ሌላ ነገር ይዞብን ይመጣል። ስለዚህ የሆነ በቃ እኔ እንጃ ብቻ ዛሬ የደስታ ቀናችን በቃ ገኒ ስለተገኘች እኔ ደስ ብሎኛል በጣም። ግን እናቴ እኔ አሁንም ቢሆን እኮ ይክራም በቃ በሰላም እንትን እንድትልልኝ ነው የምፈልገው። ቆይ ለምንድን ነው ደግሞ እንደዚህ የምትሆነው ይክራም? ሰው ሲነካት አሁን አንቺ ስትነካት ምንም አትልም። ከትላንት ጀምሮ አይተሻለ። ልክ እኔ እናንተ ስንነካ በተለይ ደግሞ አንተ እንደዚህ ምናምን ትላለች። አትንከኝ ጠይቃት። ገኒ የት ነበር ቆይ የከረምሽው ይሄን ሁላ ጊዜ? ገን አታስጨንቋት በቃ እናንተ። እንዴ እናቴ ምን ሆነሽ ቢኖር ቆይ የምታለቅሽው እናቴ? ገን በማርያም አታልቅሽ። እኔ እንዲከፋኝ አታርጊ። በእናትሽ ገን በማርያም አታልቅሽብኝ።
እሷ ስታለቅስ እኮ ቅር ይለኛል። በቃ ከዚህ በኋላ መጠንከር እንዴ ያለብህ ምን ሆነህ ነው? ግን ቆይ ምንድነው ችግር አለ እንዴ? ግን እናት ቡናኔም ላቀራረብ ደስታችንን እንተሳሰብ። ይኸውልሽ ኢክራም ደግሞ እንደዚህ አሁን አዲስ ህይወት ከመጀመራችን በፊት ከዚህ በፊት ሲፈጠሩ የነበሩትን ነገር ታውቂያለሽ ለምንድን ነው የማላውቀው? እኮ እዚህ ቤት ውስጥ ብዙ መተት ሳይደረግ አይቀርም ሳሚ። በቃ ስለሱ ነገር እንርሳው አይደለም እኮ እሱን እንዲያከ በቃ እሱን እንትን እንዲል አባ ጠርቻለሁ። ቄስ የንስሐ አባታችንን ጠርቻቸዋለሁ። ከዛ በኋላ መጥተው ገነትን የሚርጩ እኛንም የሚርጩን እስቲ ቤቱ የሚረጭ በቃ ሰላማችንን እስቲ እንድናገኝ ይክራም። ጥሩ ሀሳብ ነው። አንቺንም እናስጠምቃት እስኪ ይችል ልጅ እንጂ አንቺማ ከባድ እኮ መንፈስ እኮ አለ። ስርዓት ያዙ እንግዲህ ስርዓት ያዛም አያታ እንዴት ነው የምትለው? እንዴት እንደማለት መጮ መጨቃጨቅ አልፈልግም። ቡናን ጠጣ፣ ደስታችንን እንደሰት በቃ አለቀ። ይኸውልሽ ግን ስንደሰት እዚህ ጋር ምንም እንዳልተፈጠረ ማስመሰል እኮ አንችልም አይደለ እንዴ? የተፈጠሩት ነገሮች ተፈጥረዋል። ማወቅ ያለብን ነገሮች አሉ። ዝም ብለን ከመሬት ተነስተን እኮ ደስተኛ ልንሆን አንችልም። እንዴ ደስተኛ በቃ ገኒ በመገኘቷ ራሱ አንድ ደስታ እኮ ነው፣ ትልቅ ደስታ። እሱማ ትልቅ ደስታም ሳይሆን ስኬታችን ነው አይደለ ሰም? አዎ እኮ አሁን እንዴ ምን እንዳሳለፈች ምን እንደሚሰማት አሁን ልክ አይደለችም እኮ እያለቀሰች ነው ያለችው ከጧት ጀምራ። ስለዚህ በቃ አባይ ይምጡና ማለት ነው ጸበሉን ይርጩን፣ ቤቱንም እንዳለ ይረጭ። እስቲ ገነት ላይ ያለው ነገር አሁን ከውጭ ነው የመጣችው 2 ወር 3 ወር ሙሉ አይደል? ስለዚህ መጀመሪያ እዚህ እንትን ከማለቷ በፊት ላይ ያለው ነገር እንትን ይበል። ለአባም ያለውን ነገር እንንገራቸው። እሺ ብያለሁ። እሺ እኮ አለ አንተ ውሻ ሆናለች። እሱን አይደለም እሱንም አንናገርም። እሱን ሳይሆን ማለት ነው በቃ የሆነ መንፈስ ነበረባት እና ጸበል እንዲረጯት ነው እኮ ታዲያ ጥሩ ብለን እንንገራቸው እኮ። እሺ አሁን ማለት እሳቸው ሳይመጡ ውሃ የምናዘጋጅ የሚረጩንን ማለት ነው። አንቺም ደግሞ ቡና ምናምን የምታፈውን አፈላይ። እሺ ይኸውላችሁ እስከዛ ደስ ብሎናል እኮ ኢክራም፣ ግን መጠየቅ አለብን። እሷ ያሳለፈችውን ነገር ምናምን መጠየቅ አለብን። ግን ናቲ አሁን ነው እንዴ የምታስጨንቃት? ዛሬ ነው ታዲያ? ቀስ በቀስ ነው እንጂ እንዴ። ግን የት እናቴ እኔ ምን አውቃለሁ ናቲ። ቆይ አንተ ከዚህ በፊት እንትን እኔ እኮ ናቲ ማታም ስትቃዥ ነበር እንደዚህ። በዛ ላይ ደግሞ ትላንት ያገኘነው ደምስ እኔ አሁን በቃ ግራ እየተጋባ አሁን እኮ ልንደሰት ነው እንዴ? ምንድነው አንተ የምትለው? ዛሬ ደግሞ በቃ እንደሰት ቡና አፍላ ገኒም ደስ ይላታል እኮ ቡና ባፈላ እና ቡናሽና አንቺ ግን ዘመድ ጋር እኮ 3 ወር ተቀምጣ የመጣች አስመሰልሽ እኮ። በቃ መገኘቷ ራሱ አንድ ደስታ ነው። ነው ያገኘናት አይደል እንዴ? ገኒ እኮ ቆይ ምን ሆነሽብኝ ነው እናቴ? ለስቲ ገገርሽ ነው ምን እየሆንሽ ነው ያለሽው? ሲጀመር አንቺ ቆይ ምን ሆነሽ ነው ገኒ? እማ ምን ሆነ ነው ናቲ? ምን አውቃለሁ አሁን። ቆይ እሺ እኔ በቃ ስለ እንዴት ነው ካሁን በኋላስ ምንድን ነው ማስተማመኛችን ናቲ? ነገሮችን እንዴት ነው የምንከላከለው? ከዚህ በፊት ሲፈጠርብን የነበሩትን ነገሮች እንዴት ነው ልንከላከል የምንችለው? ስለ አሁን ከመሀላችን እኮ ነው። እሷ ራሱ በፊት ራሱ ብላለች አይደል? የሆነ ሰው ከመሀላችን አለ የሚያጠቃን። እሱን ሰውዬ እንወቀው እስቲ፣ እንለይና እንወቀው። እኔ አሁን አባን ራሱ የጠሯቸው ዛሬ ለዛ ነው። በቃ እሳቸው የሚሉን ነገር ካለ ሲቀጥል ደግሞ ማለት ናቲ ገነት ላይ መንፈስ ካለ ማለት መጫው አለበት ዛሬ። አዎ እሱ እንዳለ ሆኖ ግን ሳሚ እኔ የምልህ ምን መሰለኝ፣ ይሁን ይሄን ነገር ቀለል አድርገን አንየው። ትናንትም ያየነው ነገር አለ አይደል? ልብሷ ላይ እኮ እሱ እኔም አሁን እሱ በጣም እያስጨነቀኝ ነው ያደረው። ዘመድ ጋር አይደለም 3 ወር ጠፍታ ያለ የሆነ ነገር አድርገዋትም ሊሆን ይችላል። ምን ሆናም እንደሆነም እንጠይቃት እስኪ። እንዴት እንደምናስወራትም እንትን ማሰብ አለብን። ቆይ ትላንት ያየሽው ደም ምንድን ነው የነበረብሽ? ደም ያየነው ደም ግን እናቴ በማርያም ንገሪኝ ነገር ምን ያወራል? ነው ደስ እንዲለን ዳቦም ተደፍቷል። እናንተ ምን ሆናችሁ ነው የምታስጨንቋት? አረ ኢክራም በእናትሽ እኛ እያስጨነቅናት እኮ አይደለም እኮ። ቆይ እቺ ልጅ አንቺ እንዴት ነው ቆይ እያሰብሻለሽው እንዴ?
እኛ በምናስብበት መንገድ አይደለም እንደ የምታስበው። ምን አቅላታለሁ ግን ይኸውልህ አሁን እኔ ግራ የገባኝ በቃ የትላንቱ ነገር ነው። ጭራሽ በቃ እያስጨነቀኝ ነው ያለው አይምሮዬን እራሱ ናት። እኔም እንቅልፍ አልተኛውም። በቃ ምንድን ነው ቆይ ያየንባት ነገር ከኋላ እኔ በቃ እኔ እንጃ ብቻ እግዚአብሔር ያውቃል። እኔ ማስበው እንዳይሆን ነው የምፈራው። እሱንም ማሰብም አልፈልግም። ግን እንደ ሌላ ነገር በእናትህ አታስጨንቀኝ ናቲ። ይኸውላችሁ እዚህ ቡና ላይ አትጨቃጨቁ። በቃ ዛሬ ደስታ ቀን ነው፣ ልንደሰት ነው። ስለዚህ ዝም በሉላችሁ። አንቺንማ ቆይ ደስታችን ይለቅ እንጂ እኔ ራሴ ነኝ አስወጥቼ ከዚህ ቤት። እሷ ምን አደረገች? እሷ ባትኖር እኮ ትላንት ተጨቃጨቀን ታዲያ። እኔ እንጃ ብቻ ግን ትላንት ይኸውልህ በቃ እሷ ባትኖር ኖሮ እናቴ አትገኝም። ዛሬ ያለችበት ቦታ አትኖርም ነበር። ናቲ እኛ እኮ ጥለን እኔ በተለይ ተስፋ ቆርጬ አልነበረ እኔ ሳሚ እሷ እኮ እንትን አላለችም እያልኩ እኮ አይደለም እኮ ገብቶሃል? ስትጨቃጨቁ ማለት ይኸውልሽ ኢክራም እኔ ሳሚ በምታስረዳት መንገድ አስረዳት። ምንድን ነው የሚያስረዳኝ? ናቲ ቆይ እስቲ ዛሬ አትጣሉ በቃ እሱ እኮ ዛሬ እንጣላ በእናታችሁ። ኢዘዲንና እንትና ያልጠሩት እኔ በዛን እንጣላለን ብዬ ነው እኮ በቃ የደስታችን ቀን ነው ደስታ። ቆይ አንተ እሷ የሆነችውን ነገር 3 ወር ሙሉ የት እንደነበረች ምን እንደተፈጠረባት መጠየቅ የለብንም እንዴ? እኔ ዝም ያልኩ ይመስላል እንዴ? ሌሊቱን ሙሉ እኮ እየተጨቃጨቅን ያደርን ግን አንድ የምታወራኝ ነገር የለም። ሲቀጥል ደግሞ እየቃዥሽ ነበር ሌሊቱን ሙሉ እረፍ እንዳነካኝ ምናምን እያለች እየጮች ነበር። ከዛ ደግሞ ሲቀጥል ጠዋት ላይ ስንነሳ ደግሞ አንድ የምታወራው ነገር የለም ናቲ። አንድ ፈጣሪ ብቻ ማስበውን ነገር እንዳያደርግ ምንድነው? አረ በእግዚአብሔር እኔ አታስጨንቀኝ በእናትህ። እኔ እናቴ መጣች ብዬ በቃ እረፍት ላይ ነኝ በእግዚአብሔር ናቲ። በቃ እስኪ ሰላም ትንሽ ደግሞ ምንበላ ሰላም ይፈጠር እዚህ ያለማሰብ እኮ ስለማልችል እኮ በቃ አንተም እኮ የምታስበው ቤት ነን። እሺ ደርሰዋል። እሺ እቀበሉታለሁ እኔ ወጥቼ። እሺ እሺ ግን ኢክራም ዛሬ ቆይ ምንድን ነው ከኔ ጋር ያጠማመደሽ ነገር? አጠማመድ አይደለም በቃ ደስታችን ነው እንደሰት ነው ያልኩት። በቃ ስንት ነገር አሳልፈን አዎ ደስታችን ነው። ይሄ ፈንድሻሽን አይደለም የምትይው? በቃ ምንድን ነው ታዲያ? አሁን ነው እንደምትበላው ደግሞ እንደ ሙያ እንዳለው ሰው ታወሪያለሽ። አሁን መጣላት መጮህ እውነቱን እኮ ነው። ሳሚንም እንረዳው እስካሁን ተጨንቋላ፣ አልቅሷል፣ ብዙ ነገር እኔ ሳልረዳው ቀርቼ ነው። ስለዚህ በቃ ዝም እንበል፣ እኔ እናንተ ዝም እንበል። ይሄው እንደዚህ ቡና ቀራርሽ ምናምን እንዴ አንተ ጭንቅላቴ እረፍት ሊያገኝ ስላልቻለ ነው። ገባሽ? ምንድነው እረፍት? አንድ ቀን እኮ ነው። አንድ ቀን ብንደሰት ምን እንሆናለን እንዴ? አንድ ቀን እኮ ነው። ይኸውልሽ አሁን አንቺ ሲጀመር አንቺ ራሱ መንፈስ አለብሽ። አሁን አባ ሲመጡ ብትውጭ ነው የሚሻልሽ። እዚህ ጋር አብደሽ አንቺን ደግሞ እንትን ማለት አንቺ አምፈልግ ይኸውልሽ ከኔ ደስ አላለሽም? ላንቺ እኮ ነው ዳቦ የደፋሁት ቡና ያቀራረብኩት። እሷ ደስተኛ ነች። ደስተኛ ነሽ? ግን ደስ ብሎሻል? እኔን አውቀሽኛል? እኔን አውቀሽኛል? ግን እሷ አንቺ ሳትኖሪ እኮ ቤቱ ወና ነበር። ወና እናንተ ናችሁ እና ኢዘዲን እናንተ ናችሁ ወና ያረጋችሁት ጫወታችሁበት ቤት የተጫወታችሁበት። ተይኝ በቃ እኔም ደስተኛ ተይኝ፣ አንተም ተይኝ በቃ ዝም በል። እኔም ደስተኛ መሆን ነው የምፈልገው። ሳሚ ኧረ አታውልቁ። ሰላም
ሰላም እንዴት አደራችሁ? አጸደ ማርያም እንዴት አደርሽ? እግዚአብሔር ይፍታ፣ እግዚአብሔር ይፍታ፣ እግዚአብሔር ይፍታ። እሺ እንዴት ናችሁ? እግዚአብሔር ይመስገን። አሁን እንዴት ነሽ ታዲያ? ደህና ነች። ያው አሁን እኮ እንትንም ማለት አችልም እስኪ ማለት አረፍ በሉ እስኪ እናንተ። እሺ መናገርም እኮ አችልም። ያው ከዛ በኋላ እንትን ካለ በኋላ ትናንትና ነው ያገኘናት ትናንት ነው የመጣችው እና ያው ቤት ውስጥ እንግዲህ አባ የሚፈጠሩትን ነገሮች እንዳለ እኔ ለእርሶም ደብቅ ያለው ያው ብዙ ነገር እንዲሁም አዎ እናንተም እኮ ሰነፋችሁ። ጸሎት ግድ ነው በዚህ ሰዓት። በጸሎትም አልሆነም፣ ጸበል ማስረጨት አለባችሁ። እሱማ ልክ ነው። ግን ያው እኛ በቃ አለ አይደል አንዳንድ ለሰው ማንነግራቸው በጣም የሚያሳፍር ነገር ነው ያው የተፈጠረብን። ግን ያው ጸሎት ከተደረገ ያው ለእግዚአብሔር መንገር ነውና ለእግዚአብሔር መናገር ነው። ከጸሎት አለመለየት ነው። ሁሌ ከጸለይን ከእግዚአብሔር ተገናኘን ማለት ነው። ልክ ነው። እና እናንተም እንደዚህ ያው ዋናው መገኘቷ ነው። ከዚህ በኋላ ጸሎት አለማቋረጥ፣ አስራት በኩራት ማድረግ ያው እነዚህ ማድረግ ነው እንግዲህ ከእግዚአብሔር መገኘት፣ ከእግዚአብሔር መጠራት። እሺ ግን ያው እኔ አሁን ቸገረኝ አባ። እስቲ መፍትሄ ካሉት እንደው በቃ ቤቱ ጠቅላላ ይቅርታ ግን ይክራም እሷ ከመጣች በኋላ ምንም ሰላም የለንም አባ። ምንም በቃ መጣላት ነው። እናቴንም ያው እንደዚህ ሆና ቀረችብኝ። ከጓደኞቼ ጋር ጸብ ነው። ቤት ውስጥ ማናገኘው ጉድ ማናገኘው መተት የለም። በቃ በፌስታል የተጠቀለለ እናገኛለን። ያው እሱ እንኳን በቅርቡ ነው ሄዳ ነው አባ። እና እንደው ባክዎት እኔ አባ እኔ ልለምኖት በቃ እግሮ ስር እንኳን ወድቄ። አይገባም ልጄ፣ ይኸውልህ ሁሉም ነገር እንግዲህ ከእግዚአብሔር በላይ የለም ነው አይደለም የሚባለው። እንግዲህ ከእግዚአብሔር በላይ ምንም የለም። ይሄ ሰው ሰራሽ ነገር መቼም ከእግዚአብሔር በላይ አይደለምና ሁላችንም እደጁ ስንቀርብ ሁሉ ነገር ይረቃናል። ልክ ነው። እንግዲህ እነዚህ ነገሮች ማራቅ የምንችለው ወደሱ ስንቀርብ ወደሱ ስንጠጋ ነው። ልክ ነው። እሱ ሲፈልገን እኛ መቅረብ እያቃተን ነው አሁን የተቸገርነውና ሁላችንም ወደሱ ቀርበን ጸሎታችንን ስናደርስ እሱ ስር ነው እንግዲህ ደፍተን ጸልየን ጸሎታችንን ሊሰማን የሚችለው። ጊዜው ከባድ ነውና አሁን ሁሉም ነገር መስተካከል የሚችለው በጸሎት ነው። ተረጋጉ። አሁን ዋናው እናታችሁ እንኳን በሰላም ወደ ቤቷ ገባች። ዋናው ነገር እሱ ነው። እንኳን ለቤትሽ አበቃሽ አጸደ ማርያም። እና እስኪ አሁን ጸበል እንርጨውና ቤቱ ሻባ እኔ ደስ ሙሉ ቤቱ እንደው ቢረጭ። ይሄ ልጅ በተለይ በጣም ከባድ መንፈስ አለበት አባ። አዎ ሁላችንም ሲጀመር መንፈስ አለብን አባ። ሁላችንም አለብን። ታዲያ ምንድነው የምታወራው? ይሄ ልጅ ብቻ የሚችለው ያው ጸሎት ነው። እስኪ ጸበል አምጣና ጸሎት እናድርግና ቤቱን ጸበል እንርጨው። ያው እንግዲህ እንደዚህ አይነት ነገሮች የሚፈጠሩት ያው ሰው ከእግዚአብሔር ሲርቅ ነውና ሁላችሁም በቻልነው አቅም ጸሎት ማድረግ አለብን። እሺ አመጣው ልጅ እግዚአብሔር ይባርክ። እግዚአብሔር ምን አስጠምቃት ተስማ ወልዶ መንፈስ ቅዱስ አዳም ቆይ እሷ አላወራት እኮ ስነስርዓት ሰሙ እግዚአብሔር ከዛኛው ክላስ እንጀምር። ከዛ እንጀምር። ይኸውልሽ
ፌንት ሰርተሽ ብትንደፋ አይመለከተንም። ዋናው መንፈስ ያለብሽ አንቺ ነሽ። አዎ ዋናው መንፈስ ያለብሽ እስኪ ለማርያም እሺ ወደዚህ ጠጋ በል እስኪ። ምን ሆነህ ነው አንተ? ናቲ ማን ነው ክርስትና ስም? ማነው ስም? ለሚካኤል ማነው ስም? ክርስትና እግዚአብሔር ይፍታ። በጣም በጭ እርጫት መንፈስ እኮ ነው። አየህ እንደዚህ አይባልም። ያሰባል እየተረጨ እንግዲህ እስማ ወልደ መስቀል ገን ገነት እናቴ ገን እማ ገን ገነት ናቲ ምን ሆና ነው? ጸበሉ ነው ገን እንዴ ገን እናቴ ምን ሆናብኝ ነው? በእግዚአብሔር እናቴ ምን ሆና ነው? ይኸውልህ ተረጋጋ። ምን ሆነ ነው? ገኒ አባ ምን ሆና ነው? እናቴ ገን ገነት ገኒ ገን ጸበሉ እኮ ነው ሳሚ። ጸበል እና ጸበል ጸጥ ያደረጋ እንዴ ናቲ? ገን ሳሚ እንዴ ገን ኧረ ናቲ በእግዚአብሔር ሆስፒታል ምናምን ይሰራል እና ታዲያ ጸበል እየተረጨች እኮ ነው። ተረጋጋ እንዴ ያምሻል እንዴ? እንደዚህ ጸጥ ጸጥ እኮ ብላለች። ይክራ ተረጋጋ። ኧረ አባ ጸበል እንደዚህ ያደርጋል እንዴ? ተረጋጋ። ገን እማ እናቴ በእግዚአብሔር ናቲ በቃ ሆስፒታል እንውሰድ። ወደ ጸበል ነው እንጂ ከዚህ በኋላ ወደ ሆስፒታል ነው። ኧረ አባ ሆስፒታል እንውሰዳት እንጂ ጸጥ አለች እኮ አባ። ጸጥ ብላለች እኮ አባ። ኧረ በእግዚአብሔር ናቲ ያዛት እንጂ እግሯን በደንብ እንትን እንላለን። ገኒ መስከረም አለች። ምን ሆናብኝ ነው? በእግዚአብሔር ይፈር ሳሚ ምን ሆነ ነው? ባላን እስኪ ተረጋጋ አንተ ትንሽ ቆይ። ኧረ የሆነ ነገር እኮ ባትሆን እኮ እንደዚህ አትሆንም አባ። እግዚአብሔር ያዟትና ሆስፒታል እንፈራት በቃ። እስኪ ቆይ ጸበል ጸበል ስትረጭ እንዴት እንደዚህ ትሆናለች? ሳሚ ተረጋጋ አንተ። ቆይ ምን ሆና ነው? ይክራም በእግዚአብሔር እንዴ ሳሚ ምን ሆነ ነው እንዴ? አንተ ለምንድን ነው የማትረጋጋው እንዴ? ጸበል እየተረጨች እንዴት ሐኪም ቤት ትላለህ እንዴ? እንደዛ አይደለም። አይ አባ በቃ ሐኪም ቤት ትሂዳው እንዴ? ኑ እንሂድ በቃ። ምን ሆናችሁ ነው? ሐኪም ቤት አትወሰዳት። አይ አባ ግድ ነው እንዴ? አባ ግድ ነው። ይቅርታ አድነሽ